ቁም ነገር የምናወራው ደግሞ ለእናንተ ለምትወዷት ለንግስታችሁ ለምታመልኳት ለጣዋታችሁ የብዙ በጎች መሪ የሆነችው እህታችሁ የድሮዋ ቤታዮ ያሁኗ ደግሞ ሰርጀሪ በመቀጠል አሁን ደግሞ ኢትዮጵያዊቷ ማይክል ጃክሰን እኔ እንደው ጋይስ የሀገሬ ልጅ ይፍረደኝ፣ ኢትዮጵያዊ ይፍረደኝ። እኔ ለነገሩ ሰው ባይፈርድልኝም እግዚአብሔር ይፈርድልኛል። የሄዶ እሱ የኔ መድኃኒዓለም ቤት ሂዱ እና ምን ልላችሁ ፈልጌ ነው እንደው የዩቱብ ቤተሰቦቼ አልተዋለድንም እንጂ ዘመር ነን ብዬ ነው ለእናንተ የምናገረው። አልተዋለድንም፣ ተዋልደን የተዋለድነው ነገር የለንም ብዬ ነው እንጂ ዘመድ እኮ ነን። እንደው የዩቱብ ቤተሰቦቼ እንደው የዝች የሰርጀሪ ማይክል ጃክሰን ማለትም ተጀምሯል። እሺ ፌክ አካውንት ነው እንደዛ የሚያስብለው። እሺ እና ይገርማቸዋል። ሰርጀሪ እንግዲህ አቅሟ እኔ ነኝ ጋይስ፣ አቅሟ እኔ ነኝ። ይሄ ደግሞ ሙሉ የኢትዮጵያ ሕዝብ ያውቀው። ልቡ እንደው አምኖ መቀበል ካልፈለገ ነው እንጂ አቅሟ ማናት? ሊያሾ ለምን ሊያሾ የአረብ ሀገር ልጆችን ስለምትናገራቸው እነሱ ስለሚሰድቡላት ያሸነፈቻት ስለሚመስላት ብቻ ነው። አይኖዩ ሰርጀሪ አይኖዩ እኮ እና ግን እኔ በድፍረት ነው የምናገረው። ቀብራራ ብዬ ከቀዩ ከክትፎ ካልጫው እየበላው እያጋሳውብሽ ነው የምናገረው። እንዳንቺ በባዶ ሆዴ እየተወዛወስኩ ሳይሆን እያጋሳው እያቀረሸው ነው የምነግርሽ ላንቺ። የምሬን ነው። ሳጋሳ አንዴ ቂቤ አንዴ በርበሬ ባፍና ባፍንጭ እየመጣ ነው የምነግርሽ። ያ ታዳምጫለሽ፣ ቁጭ ብለሽ ታዳምጫለሽ። ትላንትና ቲክቶክ መንደር ላይ ማታ ላይ ዞር ስል እየየ ስትል አየሁ። ከኩርንችት ጋር ቁጭ ብላ እየየ ስትል አሁንም እያስለቀሰ ያኑርሽ የኔ መድኃኒዓለም። መች አለቀሽ አንቺ? ገና መች አለቀሽ? ገና አንቺ መቼ ጭንብልሽ ወለቀ? ገና እኮ ታለቅሻለሽ። የውሸትም ይሁን የእውነትም ይሁን ገና ታለቅሻለሽ። ወይ ሊያሹ ምን ነው ያንቺስ ጥላቻ በዛ? ምን ነው ሊያሹ እንደዚህ አይባልም የምትሉኝ እህቶቼ አይም ሶሪ። እኔ ላይ ያደረገችው የሰራችው ስራ ሲገባችሁ ልክ ነሽ ሊያሹ ትላላችሁ። ካልሆነ ግን የምታዩት የላይ ላዩ ስለሆነ ልትረግሙኝና ልትናደዱብኝ ትችላላችሁ። እኔ ችግር የለብኝም። እኔ እግዚአብሔር ብቻ ይቀየመኝ። ሳጠፋ እግዚአብሔር ማታ በህልሜ መጥቶ ይቆጣኛል። ችግር የለውም። እንደው እኔ ያን ያህል ክፉ ሙኝ አይደለም። የሰው እንባ ማስደስቶኝ አይደለም። የሰው ሀዘን ማስደስቶኝ አይደለም። ከዘራችንም የለም በነገራችን ላይ በሰው ሀዘን ማላገጥ ከዘራችንም አልወሰድኩትም። አይደለም ከቤተሰብ ከዘሬም የለም። እና ግን ለምንድን ነው ታዲያ ሊያሹ በዚህ ደረጃ እንደዚህ የምትናገሪያት ልትሉኝ ትችላላችሁ። የሀገሬ ልጆች እናንተ አልገባችሁም። እኔ ገባኝን እናንተ አልገባችሁም። እኔ ገባኝን ደግሞ በገባኝ ልክ ነው መመልሰው። እንደ ሌሎቹ እኔ ሽልጥልጥ ማለት አልችልም። ገባችኋ? እንደዚህ ምናምን ማለት አልችልም። እርግማንም ካለ ልረገምበት እግዚአብሔር ይቅጣኝ ነው የምለው። ስለዚህም ሀቅን ይዤ ግን ግም ነው የምለው። በነገራችን ላይ ሰርጀሪ አሁንም ድጋሚ ልንገርሽ ጥያቄ ነው የምጠይቅሽ። እኔ ባይዘወይ ባለጌ አይደለሁም። ባለጌ ወልዶ ባለጌ አላሳደገኝም። ከአንደበቴ የሚወጡ ወርዶች የተመረጡ ናቸው። የተለቀሙ የተመረጡ። እንዳንቺ ልብ ቅርጽና አበባ መታልኝ ደጋፊ ኖሬን ብዬ ዝም ብዬ አላቀረሻም። ስበላ ነው የማቀረሸው እንጂ ሳውራ አላቀረሽም። ግን በሚገባኝ መጠን አጥንትሽን የሚነካ ንግግር እናገራለሁ። በጨዋ ልጅ ደንብ ማለት ነው። በስድብም በምንም አይደለም። አልኖርኩበትም። እግዚአብሔር ይመስገን አልኖርኩበትም። መጀመሪያው ጥያቄ ጠይቀሽኛል፣ እመልስልሻለሁ በጨዋ ደንብ። ጥያቄ ደግሞ ላንቺ አለኝ። ጥያቄዎቼ እንደሚከተለው ይሆናል። ትናንትና ላይቭሽ ላይ ስትነፋረቂ አየሁ። ስትነፋረቂ ምናምን እያልሽ እምባሽ ባያስደስተኝም ማዘርሽ ግን ደስ ብሎኛል። እምባሽ ባያስደስተኝም ያው ሚዲያ ላይ ሰው ሲያለቅስ አልወድምና ማለት ነው። እምባሽ ባያስደስተኝም ማዘርሽ ግን አሳዝኖኛል። ለምን እንዳዘንኩልሽ ታውቂያለሽ? ገና ከዚህ በኋላ ብዙ የሚያሳዝኑ ነገሮች ስለሚገጥሙሽ ማለት ነው። ወደ ዋናው ፖይንቴ ስመጣ ሰርጀሪዬ የሚሰድብሽ ሌላ፣ ጉድሽን የሚያወጣው ሌላ፣ እኔ ላይ አይንሽን ፍጥጥ የምታደርጊው ገና ለገና እነዚህ ሶስት ቦታ ተሰርተው የሚኮምቱ ኮማቾች
ትፈራቸዋለች ወይ ደግሞ እነሱ አሉልኝ ብለሽ ከሆነ ሙሉ የአረብ ሀገር ሴቶች ተደራጅተው ሊያሾ ሲሰድቡ ውለው ሲያድሩ ቢያድሩ አይደለም የአረብ ሀገር ልጆች ኢትዮጵያ የሚኖሩት ሙሉ ኢትዮጵያውያን ተነስተው ቢሳደቡ ካመንኩበት ማንም አያስቆመኝም። ሁሌ ነው የምልሽ። እኔ እንዳንቺ ይሄ ምናምን የምል ሴት አይደለሁም። በራሴ ጥግ ድረስ ኮንፊደንስ ያለኝ ልጅ ነኝ። ገብቶሻል አይደለ? ታውቂያለሽ። ደግሞ እያስተማርኩሽ ነው። ኮንፊደንስ እንዲኖርሽ ነው ይሄን ሁሉ ስራ የምንሰራው እኛ በተቻለን መጠን ማለት ነው። ሁኔት ላምጣጋይስ እና ምን ልልሽ ፈልጌ ነው ሰርጀሪዬ፣ ትላንትና ከኩርንችት ጋር አብረሽ ቁጭ ብለሽ ከምድር ወገብ ጋር ቁጭ ብለሽ ስታለቅሽና ስታስረጂ ሰማሁሽ። በመጀመሪያ ደረጃ ከዛ በፊት አንድ ነገር ልንገርሽ። ብዙ ጊዜ ምን ትያለሽ? ዩቱብሽ ላይ መጥቼ ዩቱብ ላይ መጥቼ እንዳላስለቅስሽ። ዩሲ ዩ አር ብሬን ስቱፒድ ዩ ጭንቅላት ኢዴት። ጋይስ እችን ቪዲዮ በኋላ ቆርጣታለሁ። ዩቱብ አይፈቅድም ታውቃላችሁ። ደግሞ ልንገርሽ፣ የምሬን እኮ ነው። እግዚአብሔር ምስክሬ ነው። ሰው ተምሬ የሆነ ነገር ይዛለው፣ ተምሬ የሆነ ነገር አደርጋለሁ፣ ጌም በተጫወትኩበት ብር የሆነ ነገር ገዝቼ እንደማሚ አሳያለሁ ይላል። ዩቱብ ላይ መጥቼ እንዳስመስል። አየደደብ ልጅ፣ ደደብ ስትሆኑ እኮ ይህንን ነው የምታስቡት። ቀድሞውኑ እኛ ዩቱብ አትምጭ ብለንሻል እንዴ? እኔ ብዬሻለሁ። ከአንደበቴ ያወጣል። የዓለማችን ምቀኛ፣ የዓለማችን ቅናተኛ፣ የዓለማችን ውሸታም፣ የዓለማችን መርዝ ሴት ብትኖሪ ሚዲያ ላይ ካወቅኳቸው ሰዎች ከምጠራቸው ሰዎች አንዱ አንቺ ነሽ። ለምን እንደዚህ እንደምልሽ ታውቂያለሽ? አንቺ ሰልፍ ኮንፊደንስ ስለሌለሽ፣ በራስሽ ስለማትተማመኝ፣ ገና ለገና በኮመንት የሚሰጥሽ ልብ ቅርጽና አበባ ስለሚያስደስትሽ፣ ያ አሸናፊነት መስሎ ስለሚሰማሽ ፉክክርሽ ከቪው ጋር ነው፣ ከህይወት ጋር አይደለም። እኔ በጣም ማን ከለከለሽ? አትምጪ ብዬሻለሁ። አይተንሻል እኮ ሳትተኝ ከኔ እኩል እየገባሽ ዩቱብ ስትሰሪ ነበረ። አቅሙና ብቃቱ ካለሽ ነይ። ዩቱብ ለመስራት እኮ ሰልፍ ኮንፊደንስ ብቻ አይደለም፣ ንግግርም ይፈልጋል። ዩቱብ ላይ እግር በልቅጦ እንደዚህ እንደማለት ብቻ አይደለም። በነገራችን ላይ ዝም ብሎ አይወራም። ለአንድ ወር ልትታይ ትችያለሽ። ከዛ በኋላ አይዲያ ከሌለሽ ያንቺ ቢጤዎቹ በጎቹ ካልሆኑ ማንም አያይሽም፣ ጊዜውን አያቃጥልም። ነገር ግን ነገም ከነገ ወዲያ ዩቱብ ላይ እንዳልመጣ እንዳላስለቅስሽ። ሊያሾ 2016 ነው ዩቱብ የጀመረችው እንጂ አሁን አይደለም። አንቺ እንከፍ ዛሬ አንቺ መጣሽ ብዬ እኔ ዩቱብ የማቆም ሴት አይደለሁም። አንቺ ቀረሽም ብዬ ዩቱብ የምተው አይደለሁም። ስራዬን የማከብርልሽ ስለሆንኩኝ ኤኒታይም እመጣለሁ። መምጣት ከቻልሽ ደግሞ ነኝ። የድድብናና የጭንቅላት ይቺ እውቀት ማነስሽ ዘለሽ ምን ላይ ነው የምትሄጂው? ዩቱብ ላይ እንዳልመጣብሽ ማን ያዘሽ? ነይ እኮ ብለንሻል። ማን ያዘሽ? ለራስሽ ጊዜ ስጪ። ታውቂዋለሽ የቱ ጋር ጥቅም እንዳለ የቱ ጋር ጥቅም እንደሌለ ታውቂዋለሽ። አይተሽ ነው የተመለሽው አይደለም? ስለዚህም ለምን አትመጭም? እየደጋጋ ዩቱብ ላይ እንዳልመጣብሽ ዩቱብ ነይ። አንቺ እንከፍ ከተወለድሽ ጀምሮ ያልተገራሽ ዘርተው ነው ያሳደጉሽ። ባይዘው ቤተሰቦችሽ ለንግግርሽ እንኳን ለወሬሽ እንኳን ስርዓት የለሽም። ስርዓት የሚባል እመቤቴ ነ ይኸው ዛሬ ልደታ ናት። ልደታን የለሽም። ምን አገናኘው ከኔ ጋር? ዩቱብ ነይ መተሻል እንዲወጣሽ እኔ ነኝ እንዲያስወጣውሽ። በእኔ ሰዓት እኮ ነበረ። አትተኝም እኮ ቲክቶክ ትጫወቻለሽ። ዩቱብ ደግሞ ተነስቶ ፊታችሁንና ገላችሁን በመታጠቢያችሁ ሰዓት ዩቱብ ትመጪ ነበረ። ለምን አልቀጠልሽበትም ታዲያ? ማን ያዘሽ? አሁን ገና ለገና በጎቹ 3 ቦታ እና 4 ቦታ ፀጉራቸውን ተሰርተው ምንም የማያስቡ ስለሆኑ ሰልፍ ኮንፊደንስ እንኳን ከአንቺ መማር አይችሉም። እነሱ አንቺን ገለውሻል። አንቺ ደግሞ ለእነሱ ምንም የምታስተምሪያቸው ነገር የለም። ይህንን መንደራይዝ ነገር ነው የምታስተምሪያቸው። ይሄ ወሬ ማስመሰል ገለመሌ ነገር ነው የምታስተምሪያቸው። ጥንካሬን አይደለም የምታስተምሪያቸው። እኔ ጀግና ነኝ ለዘጠኝ ቢነሱብኝ አቤት እመጣበታለሁ እሱ ላይ። ለማንኛውም የመጀመሪያው ጥያቄሽ ወይም ደግሞ መልሴ ዩቱብ ነይ እልመጣለሁ ለምትዩ በደስታ ባይዘወይ ደስ ይለኛል። እየተፎካከርኩሽ እሰራለሁ።
እየተፎካከርኩሽ እሰራለሁ። እኔ በደስታ ነው እኔ የምልሽ። ምክንያቱም የተሻለ አይዲያ እንደዚህ ችክ ብዬ ምን አልቀመጥ እችላለሁ። የተሻለ አይዲያ ይዤ እንድመጣ የበለጠ ትረጅኛለሽ እንጂ አትጎጅኝም። ስለዚህም ዩቱብ እንድትመጪ እፈልጋለሁ። የኔ አይዲያ የኔ የማውራው ነገር ሰዎች ዘንድ እንዴት ነው ጥሩ ነው ወደዱት ወይ ብዬ ቀን በቀን ሌላ ነገር ሰርች እንዳደረግ ታደርጊኛለሽ እንጂ ከአንቺ ጋር አይደለም እኔ የምፎካከር። አንቺ ግን ከኔ ጋር ነው የምትፎካከር። ዩሲ ጭንቅላትሽ ዩቱብ ላይ እንዳልመጣብሽ። ምን አይነት ግን የዶሮ ጭንቅላት ነው ያለሽ? ጭንቅላትሽን ለሂማኔር ብቻ ነው እንደምትጠቀሚበት? አንዳንዴ እንኳን አታሰልጥኝም እንዴ? በጣም ነው የምታሳዝኝ። ኤኒዌይስ ዩቱብ እንድትመጭ እፈልጋለሁ። እናንተ ደግሞ ገርዳሚዎቿ እኛ ንግስታችን ኩናችን ከምትሉ ዩቱብ ሂጂ ይበሏት። ኮመንት ላይ ብርታቱ ናት። የውሸት ማንነት አትንገሯት። እንድትሰራ አድርጓት። ዩቱብ ሞራል ይጠይቃል። ዩቱብ አቅም ይጠይቃል። በነገራችን ላይ ዝም ብሎ ዩቱብ አይሰራም። ታውቋለች ራሷ። እንደጠበቀችውም ላታገኝ ትችላለች። በቀን ቲክቶክ ላይ 1000 እና 2000 ዶላር እየሰራች ዩቱብ ላይ ወር 2000 ዶላር እጠብቃለሁ። ለሱ አይነት በጨጮ ጭንቅላት ነው የሚታያት ቁጥር እንጂ እውቀት አይደለም። የሚታያት ራስን ማሳደግ ሳይሆን ከሰው ጋር ፉክክር ነው። ስለዚህም ለሷ ይሄ ምንም ነው። ልዩነታችን ይሄ ነው ሰርጀሪ። ስለዚህም ዩቱብ ነይ፣ አትቅሪ። ከፍተሽል ነይ፣ ደጋፊዎችሽን ይዘሽ ነይ። የምን አስሬ ዩቱብ ላይ መጥቼ እንዳላስለቅስሽ ንፍጥ ንፍጥ። ይሄንን ነው አንደኛ መልክቴ። ሁለተኛ መልክቴ እንቀጥላለን። እየበላን ነው የምናወራው። ልደትዬ ምን ይሻለናል? እና ኑሮ ያስተማረን ሰዎች እሷ ቲክቶክ ያስተማራት ደደብ። እንዴት ነው ከዚህ ስልት ጋር እኛ የምንወዳደረው? ጋይስ እኛ እኔም እኮ አመነችውም አላመነችውም ህይወት ነው ያስተማረኝ። ሶሻል ሚዲያ አይደለም ያስተማረኝ፣ ህይወት ነው ራሴን እንድተማመንበት ያደረገኝ። እሷ እኮ እራሷን እንድታይ ያደረጋት ወይም እንደ ሰዎች ልትመጻደቅ የቻለች እኮ በቲክቶክ ነው። በቲክቶክ የመጣ ጭንቅላት እና በላይፍ የመጣ ጭንቅላት አንድ አይደለም። አንቺ ደደብ ምንድን ነው የምታወሪው? እንቀጥላለን። ወደ ዋና እርሳችን እንገባለን። ቁጭ ብለሽ አዳምጪ ንፍጣም። ቡናችንን እንቅዳ ቤተሰብ፣ ቡናችንን እንቅዳ። ላይክ አድርጉ። እናንተ ደግሞ ዝም ብላችሁ ወሬ አታዳምጡ። እናመሰግናለን። ቁጭ ብለሽ አዳምጪ። ቁጭ ብለሽ ስሚ። እንከፍ ፉክክርሽ ከኔ ጋር፣ ውድድርሽ ከቪው እና ከላይ ጋር ስለሆነ አሁን ከኔ ጋር ከሆነ የምትወዳደሪው ነይ። እኔ ከህይወት ጋር ስለሆነ የምወዳደረው ነይ ላሳይሽ። ቁጭ ብለሽ አዳምጪ። ትቀጥያለሽ። ሰልፍ ኮንፊደንስ የለሽም ስልሽ በማስረጃ ልንገርሽ። እናቴ ሞታለች ብለሽ የተናገርሽው አንቺ ነሽ። እናትሽ እንደሞቱ የነገርሽን አንቺ ነሽ። እኛ ግን እንዳሉ ነበር የነገርንሽ አይደለም? ቴንኪዩ። የሰማሽ ነው አይደለም? እናትሽ የሞተችብሽ እንስት ወይም ልጅ ከሆንሽ ማልቀሱ ለምን አስፈለገ? መከራከሩስ ለምን አስፈለገ? ለምሳሌ እኔ እናትሽ አልሞተችም ብለሽ በትከራከሪ አልከራከርሽም፣ እንደሞተች ስለማቅ ማለት ነው።
ልታናደጀኝ የምትጠቀሚው ነገር እንደሆነ ስለማውቅ አልከራከርሽም፣ ማብራሪያም አልሰጥሽም። በአፍሽ እናቴ ሞታለች ብለሽ ለገርዳሚዎችሽና ለበጎችሽ በሚያሳዝን ቅላጼ አንጀት በሚበላ አክሰንት እናቴ ሞታለች አባቴ ነው ሞዶ ብለሽ አውርተሽ እናቷ ሞታለች ነፍስ ምናምን ብለው አዝነውልሽ ተረጋግተሽ ግን ቀልብሽ ሳይረጋጋ አስመሳይ እንደሆንሽ ይነቃለሁ። አስመሳይ እንደሆንሽ አውቃለሁ። በነገራችን ላይ ሳትረጋጊ ማለት ነው። እንደተረጋጋ መስለሽ እናቴ ሞታለች እንግዲህ እኔ ምናምን ብለሽ አውርተሽ ትናንትና በጣም ልብሽ እንደተሰበረ በጣም ልብሽ ተካካካክ እንዳለ እያሉ ማስረዳትና ሽማግሌ መላክ ለምን አስፈለገ? የትኛውን ቃልሽን እንመን? ለእነዚህ በጎችና ገርዳሜ ተከታዮችሽ ውሸት ነው የምታስተምሪያቸው? ምንድን ነው የምታስተምሪያቸው? ንግስት አይዋሽም፣ ንግስት አይዋሽም። ንግስት በቃሉ ያድራል እንጂ አይቀባጥርም። እና እናትሽ ሳይሞቱ ሞቱ ስላልሽ ተናደርንብሽ፣ አዘንብሽ። እናትሽ መጡ፣ ፎቶም ተለጠፈ። ስልክሽን ትላንት እንደውም የዛች የነጭ አይጥን ሳይ ነበረ። ስልክሽን አምጪና እናገናኘሽ ተባልሽ። በአግሜ ቤት ትምጣና እኔ ቤት ትምጣ። እናትሽ ደሃ ናቸው አይደለም? ስልክ የላቸው ተብለሻል። ስለዚህም ስልክሽን ሰጥተሽ ለምን እንድትገናኘት አትፈልጊም? ውሸት ነው ብለሽ ካመሽ ደግሞ እናትሽ መሞቷን ካመሽ ውሸት እንደሆነ ህሊናሽ ያውቋል። ለማን ነው የምታስረችው? እናትሽ ከሞቱ ለማን ነው የምታስረችው? ስለሞተ ሰው እኮ ማስረዳትም ማብራሪያም አያስፈልገውም። ስለሞተ ሰው እኔ ስለ እናቴ የፈለግሽውን ብትይ ስለ እናቴ ማብራሪያ አልሰጥሽም። መድኃኒዓለም ማብራሪያ ይስጥሽ በህይወትሽ ብዬ ዘጋብሻለሁ። አለቀ። ስለምትጠይቅኝ እውነታ ግን መልስልሻለሁ። አንቺ ግን በአንደበትሽ ሙታለች አልሻት እናትሽ ትላንትና ሴትዮዋ ይምጡልኝ ይጣሩልኝ። አየሽ፣ ለአንቺ ህይወት መደነቅ ነው። ያለ መደነቅ ባዶ ነሽ። ህይወት ማለት ለአንቺ ቲክቶክ ላይ የሚሰጥሽ ጊፍትና የሚደረግልሽ ፍለርት ነው ለአንቺ ህይወት። እሱን ያጣሽ ቀን ምንድን ያለችው? በውሻሽ ሰንሰለት ነው ታንቀሽ የምትሞችው። እውነታው እሱ ነው። ሰልፍ ኮንፊደንስ አላስተማሩሽም። በራስሽ እንድትተማመኝ በቃልሽ እንድትጸኝ አላስተማሩሽም። የለሽም፣ ምንም ነገር የለሽም። እናቴ ሞተች ካልሽ በኋላ ትጣራልኝ ዴኔን ከዛም በኋላ ከሳለሁ ምናምን እንከፍ። ከፖፖ ጋር አንድ ላይ ተደራጅታችሁ ለምን አትከሱም? እርምጥምጥ እርምጥምጥ ለምን አንድ ላይ ሆናችሁ አትከሱም ከፖፖ ጋር? ያችን በፌክ ፊት ሰሩብኝ እና ለቀቁብኝ ብላ አንቺም ደግሞ እናቴ ያልሆነች ሴትዮ አምጥተው እናትሽ ናት አሉኝ ብለሽ ለምን አንድ ላይ አትከሱም? ንፍጥ ሁሉም እንደናንተ ይመስላችኋል እንዴ? ሁሉም እንደናንተ አይነት ጭንቅላት መሰላችሁ እንደኛ ያለን? ስሜን ለማጠፍ አታፍሪም? ግን ይህን ጥያቄ ስትጠይቂ አታፍሪም? ሙታለች ያልሻት እናትሽ መጣች ስትባይ ዴኔ ፈልጉና አምጡልኝ። ያልሞተችውን ሴትየው ድሃ አይወደድም። ባይዘዌ እናትሽ ድሃ ስለሆኑ አትፈልጊያቸውም፣ ኦሮሞ ስለሆኑ አትፈልጊያቸውም። ሪያሊቱ ይሄ ነው። እኛ ጥያቄያችን እኮ ይሄ ነው እንጂ ሌላ ነገር አይደለም። አትፈልጊያቸውም። እኔ አይደለም ለእናቴ ለውሻ አድናቆቱን ማን ያዝልሽ? ውደሳውን ማን ያዝልሽ? ኮንፊደንስ የለሽም እኮ። አድናቆቱን እኮ ስለምትፈልጊ እኮ የምትለምኙን መልሰሽ የምትዘሪው። አድናቆት ስለምትፈልጊ እኮ ነው።
አድናቆት ባትፈልጊ ኑሮ እኮ ትሰበስቢ ነበረ። ገበሬ እኮ ዘሩን ዘርቶ ይሰበስባል አይደለ እንዴ? ቀን በቀን ሂማኔር እና ሜካፕ እየቀያየርሽ የምትመጪው ገንዘብ ፈልገሽ ነው፣ ልትኖሪበት ነው፣ ልትቀየሪበት ነው እንጂ ልትዘሪው አይደለም። የተሰጠሽን ገንዘብ ትዘሪያለሽ። አድናቆት ያለ አድናቆት መኖራችም። እናትሽን አትፈልጊያት፣ ስለማትፈልጊያት ሙታለች ብለሽ ከበር ልታደርጊ ነበረ። ነጭ አይጥ ሊያሾ አይደለችም። የእኔ ጭንቅላትና የነጭ አይጥ ጭንቅላት አንድ አይደለም። እኔ የነጭ አይነት ጭንቅላት የለኝም። ሁሌ ነው የምነግርሽ፣ የምኖረው ኢትዮጵያ ስለሆነ ሰው ምን ይለኛል ምን ይሉኛል ብዬ የምጨነቅላቸው ብዙ ማህበረሰብ አጠገቤ አለ። ስለዚህ የማደርገውን ነገር በጥንቃቄ ነው የማደርገው። እንዳንቺና እንደ ምሰሎችሽ ዝም ብዬ አልንቦራጭቅም። በዛ ላይ ህይወት አለኝ፣ በዛ ላይ ልጅ አለኝ፣ ውሻ ሳይሆን። ይሄ ነው ልዩነታችን። ሞተች ያልሻትን ሴትየው ዴኔኑ ደረጃ ፈለግሽ፣ ዴኔንም አስመረምራታለሁ አልሽ። በነገራችን ላይ እናትሽ እንኳን ባይሆኑ እናትሽ በህይወት እንዳሉ ታውቂያለሽ። እኔ ስለ ምናምን አይደለም፣ እከካም እራስሽን ነው የሚመስሉ ሴትየዋ ሲጀመር። ግን እናትሽ ሳይሞቱ ለምን ሚዲያ ላይ ሞቱ ማለት ፈለግሽ? ሞቱ የሚለው ወርድ የብዙሃን ልብ ስለሚያሳዝንና ስለሚያራራ እንዲራራልሽ ስለፈለግሽ ተጠቀምሽባቸው። በገዛ እናትሽ ሞትን ተመኘሽ ማለት ነው። አየሽ፣ ጭንቅላትሽ አድናቆት ነው የሚፈልገው። ያንቺ ጭንቅላት መተቸት አይፈልግም። ያ ማለት ደግሞ በራሱ የማይተማመን ሴት ጭንቅላት ነው ያለሽ። አሁንም ለበጎችሽ የምታስተምሪያቸውና የምትመክሪያቸው ግልሙትናን፣ ሽርሙጥናን እንዲሁም ደግሞ ሰልፍ ኮንፊደንስ የሚባለው ምን እንደሆነ እንዳያውቁ እንዲደድቡ ነው የምታስተምሪያቸው። እውነታው እሱ ነው። ውሸታም ነሽ የምልሽ እኔ በምክንያት ነው። በጣም ውሸታም ነሽ፣ አቅሻለሁ። አንቺ ለመዋሸት አንገትሽ ላይ ገመድ ትከችና ልታነቅ ነው ትያለሽ። ለመዋሸት ሰው እንዲራራልሽ ያልተፈጠረውን ተፈጠረ ብለሽ ታወሪያለሽ። እየሳቅሽ በጨዋታ መሀል የምታወሪው እሱ ታውቂዋለሽ። ለዛ ይባላል ማዋሃጃ፣ ሰዎችን አቴንሽን መስጫ ነው የምታደርጊው። ስታደርጊ ግን ውሸታም ነሽ። አይኖዩ 8 ዓመት ማቅሽ ልጅ እኮ ነኝ። በጣም ውሸታም ነሽ። ሳይሞቱ ሞቱ ማለት ለህሊናሽ እንዴት ተቀበለው? ከዛም ዛሬ ተነስተሽ ዴኔን ምርመራ ፈለግሽ። እናቴ ይቺ ሴትዮ ፈልጋችሁ አምጡልኝ እንደዚህ ችግር የለውም። ዴኔን እናንተ ጋር ዴኔን ሴንተር አለ አይደለ? አንቺ ከዛ ትልኪያለሽ፣ እኛ ከዛ የእናትሽን እንልክልሻለን። ሙሉ ወጪ የእናትሽን እኔ ከበር አደርጋለሁ፣ እኔ አደርግልሻለሁ። ምክንያቱም አላምንሽም። አንቺ ገንዘብ ነው ያልሽው። በገንዘብ ፍርድ እንደሚፈረድ አገራችን ላይ በአፍሽ ሞልተሽ ትላንትና ስትናገሪ ነበር። በገንዘብ እስኪ ሞክሪ፣ እናያለን። አንቺ አሜሪካ ቁጭ ብለሽ ያቆሸሻትን ኢትዮጵያ፣ የሰደብሻትን ኢትዮጵያ አንቺ ላይ ስምሽ ሲጠፋ ፍርድ ፈለግሽ፣ ፍትህ ፈለግሽ። ሪሊ ጁንቴ ነው ይሄ ነው የሚገባልሽ። ይሄ ነው አሜሪካ ቁጭ ብለሽ ስታበሻቅጫት የነበርሽውን ኢትዮጵያ ዛሬ አንቺ ላይ ስምሽ ሲነሳ ፍትህ ፈለግሽባት አይደለ? አይደል? ለአንቺ ሲሆን ለህዝብ ለብሔር ሲሆን ግን ፍትህ አልፈለግሽም። ፍትህ ፈለግሽ ለራስሽ ሲሆን ፍትህ ይሰጡኛል እና የቅልብ ንፍጣ የቲክቶክ ዝርክርክ ላይ ቅን ልብ ምን ይሰራል? ምንድን ነው የሚሰራው? ምንድን ነው የሚሰራው ከአንቺ ጋር? ፍትህ ከተባለማ ትላንትና ያዋረድሻቸው፣ የሰደብሻቸው፣ ያላገጥሻቸው ብዙ ፍትህ የሚጠይቁ አሉ። ለዚህ ካልሽ ወይ ወጥተሽ ይቅርታ ያልጠየቅሻቸው፣ ንቀሽ የተውሻቸው፣ በቲክቶክ ጊፍት ልብሽ ደንድኖ ምን ያመጣሉ ብለሽ የምትመለከቻቸው ብሔሮች አሰፍስፈው የሚጠብቁሽ አሉ። እነሱን ይቅርታ ለምን አያስብልም? ቅልብ ያንቺን እናት ነው ፈልጎ የሚያመጣው ማለት ንፍጥ። ጭንቅላትሽ የሚያስበው ይሄ ነው። ይሄንንና ይሄንን ብቻ ነው የሚያስበው። ችግር ሲገጥምሽ ፍትህ ፈለግሽላት ይችን ሀገር። ሰዎችን ግን ችግሩ ስከቺ ፍትህ እንዳለ ስትናገሪ አይተንሽ አናውቅም። ኢትዮጵያ ላይ ፍትህ እንደሌለ ነው ስትናገሪ የነበረው። አሁን ቅርብ ቀን አይደለም
ይሄ ከማን ከሚባለው ሰው ጋር ሆነሽ ኬንያ ከገባው ልጅ ጋር ሆነሽ ዛሬ ባንቺ እናት ግን ፍትህ ፈለግሽ። ብሎክ አላረጋቸውም ጋይስ። ለምንድን ነው ብሎክ ማረጋቸው? ይዝናኑ ይዝናኑ። ብሎክ ስፈልግ ነው ብሎክ ማረጋቸው። ይህንን ነው የምልሽ። እንቀጥላለን። ሌላ ደግሞ ምን አልሽ ነገር ምንድን ነው ያልሽው? እነሱ ለ9 ተደራጅተውብኝ እኔ አንዱኛ አሸነፍኳቸው። በነገራችን ላይ በጣም ነው ግን ወዳጆችን እነዚህ ልብ ቅርጽ ምናምን እነዚህ ነገር ዳሚ 3 ቦታ የሚሰሩት ምናምን እነዚህ በጎችሽን ማለት ነው የምትልቂያቸው። ባይዘዌ በጎችሽ እኮ በቂ ናቸው እስከማውቀው ድረስ ያንቺ በጎች በቂ ናቸው። ሰውም አያስፈልግሽም። የምሬን እኮ ነው። ምን ያህል ብትንቂያቸውና ብትጸየፋያቸው ነው እኔን ለዚህ ሁሉ አንቺን እኮ አይደለም ነገርኩሽ። ሙሉ የአረብ ሀገር ሴቶች ተደራጅተው መጥተው ቢንጫጩ ካመንበት ወደኋላ ማንም ያደርገንም ብዬሻለሁ። እኔም በተለይ አይኖ ላይፉን ስለማውቅ መቋቋም እንዴት እንደምችል አውቀዋለሁ። እንደዚህ ጠዋትና ቀን ግንባራቸውን ወገባቸውን አስረው ስራ ደከመኝ ሳይሉ ጣቴን አመመኝ ሳይሉ በኮመንት በምን የሚጨነቁልሽ ይሄ ሁሉ ደጋፊ ያለሽ ልጅ ብቻዬን የምትዩ ብቻሽን ብትሆኝማ ሂስቶሪሽ ላይ ያደረግሽው ገመድ ታንቀሽ ትሞችበት ነበረ። ሪያሊቲው እሱ ነው። ብቻሽን ብትሆኝ ኑሮማ አድናቆት ባይሰጡሽ ኑሮማ በውሻሽ ማሰራ አንገትሽን አንቀሽ ትሞች ነበረ። እድሜ ለነሱ በይ። በእነሱ ብርታት እኮ ነው። እነሱ ናቸው እኮ ያቆሙሽ። እነሱ እኮ ናቸው አንቺን ከሰርጀሪ አሁን እኮ ወገብሽ ምናምን እንዲህ ብሏል አይደለ? እነሱ ደግፈውሽ እኮ ነው እዚህ የደረሽው። እንዴት ነው ክሬዲታቸውን የምትውጭባቸው? ሁልጊዜ ብቻዬን ትያለሽ። ይሄን ሁሉ ጦር አሰልፈሽ ብቻዬን ስትይ አታፍሪም? የምሬን እኮ ነው። እግዚአብሔር ምስክሬ ነው። ይሄን ሁሉ በግ ሰብስበሽ አደራጅተሽ ብቻዬን አይከብድም? እነሱ ባይኖሩ ኑሮ የለሽም፣ አንቺ ባዶ ነሽ። እግዚአብሔር ምስክሬ ነው። ከዛም ዛሬ መጥተሽ ብቻዬን ለ9 ለ10 ተከላከልኳቸው። ኖ ኖ ኖ ኖ ኖ በጎች ናቸው የተቋቋሙልሽ፣ አንቺ አይደለሽም። ምን ማለት ነው? እንዴት ነው የበጎችን ክሬዲት? እኔ እንኳን ያሳዝኑኛል። የበጎችሽን ክሬዲት የምትሰጪው ብርታቶችሽን፣ ኃይሎችሽን፣ ጦሮችሽን ልታደንቂያቸው ነው እንጂ ልታመሰግን እነሱ ስላሉልኝ እግዚአብሔር ይመስገን እንደማለት። አይ እኔ ብቻዬን የሁሉ ሰው ሲነሳብኝ እኔ ምናምን። ሰልፍ ኮንፊደንስ አልተማርሽም፣ አታውቂም፣ ጭንቅላት የለሽም፣ ዶንቆሮ ነሽ፣ መሀይብ ነሽ፣ ምንም ነገር አታውቂም። ማርያምን ብቻዬን የምትለውማ ሊያሹ ማሜ ብቸኝነት እንዴት መወጣት እንዳለብን እና ያለ ደጋፊ ቁሜ እዚህ ጋር ስንት ነገር ስትሉ ተደራጅታችሁ ኮሽ ሳይልብኝ ያሳየውሽ እኔ ነኝ። ከዛም ማሜ ናት። ያቺ ጳጉሜ ደግሞ ጋይስ ባይዘዌ ጳጉሜ ገንዘብ ስለምትወድ ነው። ጳጉሜ ገንዘብ ስለምትወድ ነው። አሁን እንደምታዩ እውነታውን ስንናገር ሰርጀሪ እሷ ጋር ስትሄዱ ጌም ምናምን ያው ጌም ስላለ ጌም የሚጫወቱ ሰዎች ሰፖርት ስለሚያደርጉ ስለሚሰጡ ወይም ደግሞ እነ ፌኮቹ ማለት ነው እነሱ የመጡ ሰፖርት ስለሚያደርጉ ምናምን ስላለ ያችን ላለማጣት ያደረገችው ቴንኪዩ ማሬ በወጣ ይተካ ያችን ላለማጣት የምታደርገው ነገር ነው። ብቻዋን ለአንድ ሰው ይሄ ሁሉ ህዝብ ገንዘብ አትውደዱ። ወልዳችሁ ጡታችሁ ልጅ አጥብቶ ገንዘብ አትውደዱ። አንዳንዶቻችሁ የምሬን ነው። ለንግግርም ለወሬም ለመልስም ለአክሰንትም የማይመች ነገር አትናገሩ። ትናንት ማሜ ላይ ያ ሁሉ ዱላ ሲወረወር ብቻዋን ነበረች አይደለም? ትናንት ሊያሾ ላይ ስትሰደብ ብቻዋን ነበረች። ቴንኪዩ ሳንዱዬ በወጣ የተካኝ ፍቅር የኔ እናት ማሪ ቴንኪዩ። ዛሬ የሰርጀሪ እናት መጣች ተብሎ ስለተጠየቀ ብቻዋን የሁሉ ሰው ለማጥቃት ሲመጣ አይ ነው
የቲክቶክ ቢዝነስ እንደዛ ስለሆነ ለህሊና ለጭንቅላት ሳይሆን ለጥቅም ስለሆነ የምትደራጁት። ለእውነት የምትደራጁ ሰዎች ብትሆኑ ኖሮ ትላንትና ያን ሁሉም ሰው ላይ ሲነሳ እረፉ ትሉ ነበረ። ስለዚህ ጥቅም ነው፣ ለገንዘብ ነው። የጥቅም ሰዎች ስለሆናችሁ የማይመስል ነገር አታውሩ። ውሸት አትምከሩ። ለነዚህ ለሚከተሏችሁ በወጣ የተካ የኔ ፍቅር፣ ለነዚህ ለሚከተሏችሁ በጎች ውሸት አታስተምሯቸው። እኔ ለሀቅ ነው የቆምኩት ነው። ለጥቅም ነው የቆምሽው፣ ለገንዘብ ነው የቆምሽው። ገንዘብ የሌለበት ቦታ ባዶ ነሽ፣ አትመጭም። ዛሬ ላይ ይሄ ሁሉ ሰው እሷን ሲገናኝ ሪሊ ይሄ ሁሉ ወታደር የት ሄዶ ነው? ባይዘወይ ጥያቄ ልጠይቃችሁ። ይሄ ሁሉ ሰው እሷን ሲጎዳት ይሄ ሁሉ ወታደር የቲክቶክ ወታደር የት ነው ያለው? ጋይስ የሰርጀሪ ፋሚሊ ሪፖርት ስምሽን አስተካክለሽ ጻፊ። ንፍጥ መጀመሪያ እኔ ጋር መጥተሽ ሪፖርት ከማለትሽ በፊት ስምሽን አስተካክለሽ። ጭራሽ የሰርጀሪ ቤተሰቦች ናቸው የኔን ዩቱብ ሪፖርት የሚያደርጉት። በቃ ኤቢሲዲሽን በደንብ አጤ ይዚህ ከዚህ ጋይስ አንዳንዶቻችሁ በጣም ታስቆኛላችሁ። ቲክቶክ መሰለሽ እንዴ? አይደለም ዩቱብ ቲክቶክ የማዘጋት ያቃታችሁ እኮ ናችሁ ንፍጣሞች። ደግሞ እዚህ አፋችሁ ሞልታችሁ ትጽፋላችሁ እንዴ ጋይስ? ላናዳቸው ክሽኩሽ ጥሩ ጋር ሰብ እንዴ ጭራሽ ዩቱብ ላይ በተሽ ሪፖርት ትያለሽ እንዴ? ስምሽን እስኪ ጻፊልኝ። እስኪ ስምሽን ጻፊ። አሁን በወጣ የተካ አመሰግናለሁ። አይ ላቭ ዩ ሶ ማች። እስኪ ስምሽን ጻፊ። ሪፖርት ምት ቤተሰብ ሳፈልግ እኮ ነው የምንስቀው። ጌታ ባይ ቤቢ አታስቁኝ ነው ጌታ አታስቁኝ ነው። ያቺ የጥቅም ሴት ስለሆነች ገንዘብ ያለበት ቦታ አነፍንፋ ነው የምትሄደው የምታሽቃብጠው። የቲክቶክ ጥቅም ደግሞ አሁን እንደምታውቁት ሰርጀሪ ነው። ከሰርጀሪ ጋር ስትጫወቱ ጌሙንም ምኑንም ይመጣሉ። ለዛ እኮ ነው ወንዱም ተሽለጥልጦ ሴቷም ተሽለጥልጣ አብራት የምትታየው። እራሷን አስከብራ የምትጫወት የለችም ከሷ ጋር። ለመጀመሪያ ደረጃ ተሽለጥልጠው ነው የሚጫወቱ። ዶላር ጊዜሽን ሉዝ ካደረግሽ ገንዘብ ፈልገሽ ነው ሁልሽም። በተቀራ ብቻዋን ይሄ ሁሉ ህዝብ ሲነሳባት ምናምን የቲክቶክ ወታደር ሰው አይደለም እንዴ? ጉንዳል ነው አለ ነገሩ። ልክ ናችሁ። በጣም ነው የምትንቋቸው የእናንተን የቲክቶክ ወታደሮቻችሁን፣ እነዚህ ገርዳሚዎቻችሁን፣ በጎቻችሁን በጣም ነው የምትንቋቸው። ከሰውም አትቆጥሯቸውም። ከሰው ብትቆጥሯቸው ኑሮ ብቻችሁን አትሉም ነበረ። ብቻችሁን አትሉም ነበረ። ሰው ናቸው ብላችሁ አስባችሁ ቢሆን ኑሮ እንዴ ሁሉ ወታደር ቲክቶክ ላይ ስላላት ምን ትሆናለች ብሎ ነው በድፍረት ሰው የሚናገረው። ይሄ ሁሉ ወታደር ይዛ ምንም አትሆንም ነው እንጂ ወይ ብቻዋን ነው ምናምን ንፍጥ ጥቅመኛ። እንቀጥላለን። በመቀጠል ስለ እኔ ስታወሪ ነበረ፣ ስለ እኔ አባት እና ስለ እናቴ። ቴንክ ዩ ለጥያቄሽ። ያው አንቺ ብዙ ጊዜ ሶሻል ሚዲያ የምታየው ወይ የምትመለከችው ስድብና ቆሻሻ የሆኑ ንግግሮች ጋር ስለሆነ ትኩረትሽ። በነገራችን ላይ ከድሮ ጀምሮ ስለ ራሴ ብዙ ጊዜ እናገራለሁ። ከዛም አልፎ በኢንቦክስም ስለ እኔ ማንነት ሁሌ ነው የምነግርሽ። እንዲሁም ደግሞ ሙሉ የኢትዮጵያ ሕዝብ ስለ እኔ ማንነት ሰው ጠይቆ ሳይሆን እኔ ራሴ ነግሬው ደጋግሜ እነግረዋለሁ። ምክንያቱም የሚያሳፍርና የሚያሳቅቅ ህይወት ላይፍ ስታይል ስለሌለ ስለ እናትሽ አባትሽን ስለማታውቂ ነው የእሷ ጥፋት ነው ነው። የእናቴ ጥፋት አይደለም። በነገራችን ላይ የእናቴ ጥፋት አይደለም። ካልሰማሽ ወደ ታች ወርደሽ እንዲህ ያለች መንግስት ሰደበች የሚለውን ቪዲዮ ሪከርድ እያስወጣሽ እንደምትልኪ ሁላ ይህንንም ስለ አባት ያወራሁበትን ቪዲዮ ወደ ታች ወርደሽ ፈልገሽ አምጥተሽ አዳምጪ። አዎ አዳምጪ። ለነገሩ ደደብ ማዳመጥ አይወድም እኮ። ደደብ መደነቅ ነው እንጂ የሚወደው ማዳመጥ አይወድም። አንቺ ንግስትዬ፣ ኩንዬ፣ ነነነዬ ምናምን ስትባይ ነው እንጂ መስማት የምትፈልጊው ሪያሊቲውን ማዳመጥ አትፈልጊም፣ መስማት አትፈልጊም እንጂ እኔ ስላመጣጤ ስለ ማንነቴ
እንዲሁም አባቴን ስለመፈለጌ በኮንፊደንስ ደረቴን ነፍቼ ቁጭ ብዬ ነግሬሻለሁ። ቁጭ ብዬ ማለት ነው። ከዛም በኋላ ነው ለጥያቄም ለወቀሳም ራስሽን ማምጣት ያለብሽ እንጂ አንቺ አባትሽን ስላላወቅሽው እናትሽ ናት አይደለ ስተተኛ። ምን አይነት ትወጃለሽ? የሞተ ሰው መውቀስ፣ ማስወቀስ፣ የሞተ ሰው ማሰደብ፣ መስደብ፣ መዝለብ ትወጃለሽ። ይሄ ደግሞ አስተዳደግሽ ነው ያወረሱሽ፣ ቤተሰቦችሽ ያወረሱሽ ማንነትሽ ነው። ይሄን ነው የምልሽ። በተቀረ ስለ እኔ ሂስትሪ ግቢ ዩቱብ ላይ። በዩቱቤ እኮ ነው ያልኩት። በዩቱቤ አባቴን ፈልጉልኝ ብያለሁ። የሚደጋግሙት ነበራቸው። እሺ ማሪ እንዴ ማነው? ኦኬ አትደጋግሙ። እሺ ጋይስ አትደጋግሙ። ኮመንት በጎቼ አትደጋግሙ። እሺ ስድብም ይቻላል። አንድ ስድብ ሁለት ችግር የለውም። ስትደጋግሙ ግን ጥሩ አይደለም። ብሎ ካረጋቸዋል ጎበዝ። ፀጉራችሁን ደግሞ ታጠቡ እና አሁንም ደግሜ ነው የምነግርሽ ስለ እኔ አባት ወይም ደግሞ ስለ እኔ ፋሚሊ ወይም ስለ እኔ እናት እንዳንቺ እንደዚህ አሁን ሊያሹ እናቷ ምናምን ብለሽ ስትባል አይ እናቴ እኮ እንደዚህ ናት ምናምን ብዬ እኔ ለአንቺ ማብራሪያ የምሰጥ ይመስልሻል? አይ ሰርጀሪ ስለ አባቴ እንዲህ ስላለች አባቴን ቆይ ልንገራት ብዬ ለአንቺ ማብራሪያ የምሰጥሽ ይመስልሻል? የምርሽ ነው? ታዲያ ለአንቺ ማብራሪያ ከሰጠውሽ እኮ እኔ ከአንቺ በምን ተሻልኩኝ? ስለ እኔ ማብራሪያ መስማት ከፈለግሽ ወደታች ወርደሽ አዳምጪ። በተቀረ የሚደግፉሽም የሚያግዙሽም ስነ ስርዓት ከአንቺ ነው የተማሩት። ስነ ስርዓት የላቸውም። አንቺም በግልጽ እናትሽ ትሁን አትሁን ያችን የምታክል ሴትየው ምንድን ያልሽው እንስማ። ኦኬ ዌይት 1 ሰከንድ ጋይስ። እንሰማታለን ጋይስ። ቆይ ያችን የምታል ለአፍም እንደው ለኢትዮጵያዊነት ማንነትም ክብርም ባህላችንም አይደለም። እንደዚህ አይባልም። እናት የሆነች ሴት ትልቅ ሴትየው እናት የሆኑ እናትሽ ናቸው። ግንባራችሁ፣ የአይናችሁ ቀዳዳ፣ የአፍንጫችሁ ስፋት ከእናትሽ ጋር ትመሳሳያለሽ። እናትሽ ናት። አንቺ ግን እነዚህ ገርዳኞች ለምን ብለው እንዳይጠይቁሽ ምን አልሽ? እስኪ እንስማው። እኔ ሰው ቤት ሄጄ ማንንም አላልኩም። ከጋይስ በወሬ እንስሙት። ሰርጀሪ ማይክል ጃክሰንን ሆንሽ ጋይስ። ቆይ የሆነ ነገር ነግራችኋለሁ። ልጨርስ እና ወሬ ቆይ ራሴን አውቃለሁ። እቺ ተበደልኩ ያለችዋ ሴትዮ እዚህ ቤት አምጧት። ገስት ነኝ እስኪ እናት አጎት ባይዘዌ እናት እዚህ ቤት ትምጣ እዛ ቤት ትምጣ አትልም። ልጄ ናት ካልሽ ስልክሽን ብላሻለች ነጭ አይጥ። ስልክሽን ሳስልኪ አለቀ። እናትሽን ሚዲያ ላይ አትቀባቢያት። አክስቶቼን የአክስቶቼን ልጆች እንግዲህ በቅርብ ነው አይደል? 14 ዓመት ማለት መድኃኒዓለም አባቴ ድረስ በ14 ዓመት የመለኝ ማለት ትልቅ ናት። 14 ዓመት አይደል? የአክስቴን ልጆች ስም አክስቴን አባቴ ስንት ወንድም ቆይ ይሄን ሁሉ ማብራሪያ የምትሰጠው ሙታለች ብለሽ የለ እንዲ ከአንደበትሽ ቆይ ሙታለች እናቴ ሙታለች። እስኪ ቤቲ ሙታለች ያለችበትን ቮይስ ቪዲዮ ላኪልኝ ቤቲ ወይ ሰሊ እስኪ ላኩልኝ በማርያም ሙታለች እናቴ ያለችበትን ማብራሪያ የምትፈልግ ነው። የአባቴ ስንተኛ ልጅ ለቤቱ እንደሆነ የአያቴ ስም እስከ አባቷ መቼስ ተጋብተን ኖረናል ካለች ይሄ ሁሉ ማስረጃ ነው። ጠይቃታለሁ። እዚህ ቤት ትምጣ፣ እሷ አምጣት፣ እስኪ አምጣት። ልጄን አገናኙ
መገናኘት አቃት የሶሻል ሚዲያ ላይ ብላለቻው ገስት ክፍት ነው የኔ ፍቅር። ያ እኔ ደግሞ ይህንን እኮ የምልሽ እኮ አልገባሽም እኮ የኔ ውድ። እኔ እኮ ይህንን የምናገርበትን ሪዝን እኮ እናንተ አልገባችሁም። እኔ እናት አይደለችም ትሆናለች ምናምን አይደለም። እናት ልጄ ናት ብላ እስከመጣች ድረስ ልጅ ደግሞ ልትመልስ የምትችልበትን ልትል የምትችልበትን ወይ አውቀዋለሁ። አምጧት አይደለም ጥያቄያችን እኮ አሁንም እኮ እናንተ እኮ እዚህ ጋር መታችሁ የምጠይቁ ሰዎች እኮ አሁንም አንደርስታንድ አላደረጋችሁኝም። እናቴ ሞታለች ያለች ልጅ ለምንድን ነው እንደዚህ ማብራሪያ የምትሰጠው ነው የኔ ጥያቄ። የመጀመሪያው ጥያቄ ጋይስ ላኩልኝ፣ እስኪ ላኩልኝ ቪዲዮ። ቤት የለሽም ሰላም ጋይስ እንደምን ቤት የለሽም ምናላችሁ አሉ። በእናንተሽ ላይ ካፍሬባታችሁ። በነገራችን ላይ ግዴታ ፐርሰናል የሆነ ላይፍ ማንሳት አይጠበቅብኝም። አባቴን ወዳለሁ ማለት እናቴን እጠላለሁ ነው ብሎ ለእናንተ ተተርጉሞ ከተሰማችሁ ደግ ሆነ ጠላት አለው። ምንም አታመጡ። ምን ነው ዛሬ የእናት ስሜት ተሰማችሁ? ስንቱ እየወጣረ እንደ እናቴ በድላኝ፣ እናቴ አስከፍታኝ፣ እናቴ ትታኝ ሄደ፣ እናቴ እንዲሆነ እያለ በየሚዲያው ሰርጀሪዬ አሁን እናቴ እንደዚህ ያደርገኝ፣ እናቴ በድለኝ፣ እናቴ እንደዚህ። ይሄ ፊልምሽን አትፈልም። ስለ እንደዚህ አይነት ጥያቄ አልተጠየቅሽም። እኔ ያልኩሽ እናትሽ ሙተዋል፣ መሞታቸውን ታውቂያለሽ። ሙታለሽ ብለሽ የመሰከርሽባት እናትሽ ዛሬ ላይ እናትሽ ናት ተብለሽ ስትጠየቂ እሺ አምጧት ብለሽ ለምን ጠየቅሽ? ለምን ትዋሻለሽ? እናትሽ በህይወት አሉ፣ ደሃ ናቸው፣ የሚረዳቸው የለም፣ አትረጃቸውም። አንቺ ማንን ነው የምትረጂው? ቲክቶክ ላይ ያለን ማህበረሰብ ትረጃለሽ። ለምን ትረጃለሽ? አድናቆት ትፈልጋለሽ። ካልተደነቅሽ ትሞቻለሽ። ንግስት ኩዊን ካልተባልሽ ኪንግ ካላሉሽ ራስሽን ታጠፊያለሽ። ስለዚህም እምትለብሰው የላት የምትከናነበው አማረች ትላለች አያቴ። ቤተሰቦችን ከመመልከትሽ ቲክቶክ ላይ ያለ ማህበረሰብ ነው የሚያስጨንቅሽ፣ ቪው ነው የሚያስጨንቅሽ፣ ላይክ ነው የሚያስጨንቅሽ። ህይወት አይደለም፣ ዘርሽ አይደለም፣ ግንድሽ አይደለም የሚያስጨንቅሽ አድናቆት ብቻ ነው። አንድና አንድ ያለ አድናቆት 0.5 ሳንቲም ነሽ። እሱን ነው እያልኩሽ ያለሁት። የሞተ ሰው አለ ብለሽ እየመሰከርሽ ነው። የሞተን ሰው እንዳልሞተች እየነገርሽን ነው። ሙታለች አልሻትን እናትሽን ለምን ታብራሪያለሽ ነው ጥያቄ። እኔ እኮ ጥያቄ ነው የጠየኩሽ። ሙታለች ብለሽ ተናገርሽ። ዛሬ ደግሞ አምጧት ዴኒ እናስመረምራለሁ ትያለሽ። ከዛም ስሜን አጠፉት ትያለሽ። ከአንቺ የበለጠ ደግሞ ስም አጥፊ አለ እንዴ? ከአንቺ የበለጠ ስም አጥፊ አለ እንዴ ሚዲያ ላይ? ለአንቺ ሲሆን ስም የምታጠፊዋ ሰርጀሪ ወይም ደግሞ ቤታዮ የኢትዮጵያ ሕግ አንቺን ይጠቅምሻል። እስኪ እናየዋለን፣ እንደሚጠቅምሽ እናየዋለን። አንቺ ስም ስታጠፊ ችግር የለውም። አሜሪካ ተቀምጠሽ እዚህ ቁጭ ብሎ የአንቺ እናት ናት ብለው ስለለቀቁብሽ ቅልብ መኪና ይዘው ሂዶ ይጠይቅልሻል። ንፍጣም ጋይስ እንዴት ነው እየሄድኩባት ነው? የብሬን እኮ ነው ቤተሰብ አስዌር ነው እያጭስንባት። ሰርጀሪ እያጭስንብሽ ካልሆነማ ከባድ ነው። በጎችሽ ይህ ሁሉ በግ ተደራጅቶልሽ አንቺ ባዶ ነኝ፣ ለ10 ተነሱብኝ፣ ለ9 ምን አይነት ነው? አንቺ አትማሪ መሆኑ ሰው እስኪ ተማሪ ጭንቅላትሽን አሰሪው። አንቺ ደደብ የማይገባሽ አንቺ አሁን እውነት ልንገርሽ እኔ ማለት ነው አሁን እንዳለሽ ይሄ ሰዎች እንደሚደግፉሽ በጎችሽ እንደቆሙልሽ ታይም ላይ ብርጥ ሆነሽ ራስሽንም ማንነትሽንም ባህሪሽንም ስነ ምግባርሽንም ጭንቅላትሽንም እንደ አዲስ አፍርሰሽ የምትሰሪበት እንጂ ስድብ አቁሜያለሁ፣ መልስ አቁሜያለሁ። ስድብ ካቆምሽ ታዲያ ለምን ለእኔ መልስ ትመልሻለሽ? እኔን ለምን ትሰድቢኛለሽ?
ለሄለን ለነጭ አይጥ ሲሆን ስድብ አቆመሻል። ሳ ለሊያ ሲሆን ስድብ አላቆምሽም። ሳ ደደብ እኛ እንዳንቺ ጭንቅላታችን የዘፈቀ ይመስልሻል እንዴ? ወይንስ ሰርጀሪ ስንሰራ ጭንቅላታችን የተፈታ ይመስልሻል? ወይንስ ሞንጃሮ መርፌ ስንወጋ የደነዘዝን እንመስልሻለን? ወይንስ ስንከሳ ማይክል ጃክሰን ስንመስል ማንነታችንን የምንረሳ ይመስልሻል? ሀላ ጋይስ ስድብ አቁም ያለው ትላለች። ከዛም ሊያሾ መጣ እናቷ ትቀራት። እኔ ስለ እናትሽ ብዬ ባለቅስ የእናትነት ስሜት ስላለኝ ተሰምቶኝ አልቅሼ የተናገርኩት። አባትሽ አበሳጭቶኝ ነው መልዕክት ያስተላለፍኩላቸው። ባለጌ እናትሽ ያንቺ እናት እንደዚህ ነበሩ ማለት ነው ምናምን። ከዛም በኋላ ደግሞ ጋይስ ባይዘው በፌክ አካውንት የኔን እናት የምትሰድባት እሷ ናት። ችግር የለብኝም። የሞተ ሬሳ ይውቀሳት፣ እኔ አልውቅሳትም። የምሬ ነው። አዎ ደግነቱ የኔ እናት እንደሱ አባት ቁጭ ብሎ አያዳምጥም፣ አያታይም፣ አትሰማም። እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ። የምሬን ነው። ክብሩን መድኃኒዓለም ይውሰድ። ቁጭ ብሎ አትሰማም፣ አታይም። የከሌ ልጅም አትይም። ግን በፌክ አካውንት ትመጣና እናትሽን የገደለብሽ እንደዚህ አይደል? እከካም እናቴ አገሯን ስታገለግል የነበረች ጀግና እናት ናት። ደግሜ ነው የምነግርሽ። በክብር የተቀበረች ሴት ናት። ባለጌ። ከዛም ትመጪን አንቺ እንዳላልሽ ለሊያ ሲሆን ትመልሻለሽ። ነገም ከነገ ወዲያም አልኩሽ ባለጌ ወልዶ ባለጌ ያሳደገች ስትሆኝ እንደዚህ ነው የምትሆኝ። ስለተወደድሽ ትክክል ነሽ ማለት አይደለም። ብዙ ጊዜ ፓውደር እና ምንድን ሜካፕ የበዛበት ሰው ይወደዳል። የሆነ ሰዓት ላይ ማንነቱ ሲታወቅ ይጠላል። የምትጠይበት ቀን ደግሞ ሩቅ አይደለም። እንድትጠይ አልፈልግም፣ እንድትማሪ ግን ፈልጋለሁ። አንቺ ብትጠይ አንቺ እንደኛ ተቃውሞ ደርሶብሽ አሳምፀሽ አስመስለሽ እዚህ ተደራጅታችሁ መተሽ እንደሆነው ብትሆኝ ኪዳነ ምሕረት ምስክሬ ልደትዬ እራስሽን ሲጥ የምታደርጊ ሴት ነሽ። ታንቀሽ እዛች ግራውንድ ቤት ውስጥ ትሞቻለሽ። ውሾች እየላሱ ነው የሚያገኙሽ። የምሬ ነው። ከዛ መተሽ ሌላ ነገር አታውሪ። ምን ውሾች እየላሱሽ ስልሽ አትደንግጭ። ውሻ ቦይፍሬንድሽ ነው። አሜሪካ ሀገር ኢትስ ኖርማል። ትልቁ ውሻ ወይ የሚያስፈራው ውሻ ቦይፍሬንድሽ ነው፣ እናውቃለን። ለዛ ደግሞ ሄለን ወርቅዬ ተናግራለች ቦይፍሬንድሽ እንደሆነ። ትልቁ ወንዱ ውሻው ሰውየው ሲወጣ እየላሰ የሚያዝናናሽ ነው። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። የምሬን እኮ ነው። እኛ አይደለንም ያልኩት ነው፣ ሄለን ናት ያለችሽ። ያሸው ስትልሽ ታለች። የውሻ ቦይፍሬንድ መጨረሻዋ ድንኩሻ ይዘሽ ብትሽ ልጅ ማለት ጀመርሽ። አይ ህዝብ እኮ ጭንቅላት አይሰራም ጋይስ። እናንተ እኮ ጭንቅላታችሁ አይሰራም። ትልቁ ሬክ ነው ምናምን የሚባለው ክብድያው ጥቁር ውሻ እኮ ቦይፍሬንዷ ነበር። ቮይስ አላት ባይዘው ውሻ። አንዳንድ ሴቶች ነው የሚባለው የሚጫወተው ልጅ ማለት ነው። አንዳንድ ሴቶች ውሻ ይልሳቸዋል ሲል ለራሷ እኮ ነው የሚላት ጋይስ። አይታችሁ ሳልስን ሪከርድ። ከዛው ድንኩሻ ይዛ መጣች። ልጄ ናት እንትንሽን ማበጠር ወዳለሁ። አይ ወዳለ አይ እግዚአብሔር እንደው ይቅር በለኝ። በሀሳብ በምናብ ትሰዋለሽ። ውሻው ልጄ እያሳደግኩ ነው። ወይኔ እናቴ እንደው ምን ይሻልሻል? ሊያሾ ምን ይሻልሻል? ስራው ነው። ኤኒዌይስ እኔ ይኸውልሽ አትናገሪ አይደለም፣ ስርዓት ባለው መንገድ ተናገሪ። ስድብ ካቆምሽ ከናቁም፣ ካላቆምሽ ደግሞ እየመረጥሽ አትሳደቢ። ንፍጣ ጋይስ አሁን ስሙኔ እንደዘርኩት ዩቱብ ላይ ነው የምመልስላት። ነይና አሁን ዛሬ ላልኩሽ ዩቱብ ላይ መተሽ መልስ መልሽ። አንቺን ከፍ ትእዛዜን አክብሪ። አሁን ለተናገርኩሽ ተኳኩለሽ 3 ኪሎ ሜካፕሽን ተጠቅመሽ ላይትሽን ሪንግ ላይትሽን አብርተሽ ዩቱብ ላይ መተሽ መልስ መልሽ። ቲክቶክ ላይ ዩቱብ ላይ ከዛ አትቅለስለሽ። ደግሞ ይሄን ሁሉ
ሁሉ ወታደር ይዘሽ ትክለሰለሻለሽ። አይ መከራችንን በርበርኩ ቄስ። እንዴት ምችል ልጅ ግን ብሎክ ማንም ብሎክ ላድርግ ደግሞ ጋይስ? አይ መከራዬ፣ ማንም ብሎክ ላድርግ? እነዚህ እዚህ ላይ እኮ ችግር የለውም ጋይስ። እነዚህ ላይ እኮ ባይቦለኩም ኢትስ ኦኬ። ማናት ቤት አለች? እናንተ ገርዳሚዎች፣ እናንተማ ምን ይሻላችኋል? ማንን ነው ብሎክ የምትሉኝ? እሺ ሳብሪ፣ ማንን ነው ብሎክ አድርጊ የምትሉኝ? ማንን ብሎክ ላድርግ ጋይስ? ሰላም ኢትዮጵያ የኔ ፍቅር፣ እንደዚህ አትበይ ሰላምዬ። የማይመጥንሽን ቶፒክ አታውሪ የኔ ውድ። የሚመጥነኝን ወሬ ሰው አይመርጥልኝም። እሺ ሜላትን፣ እሺ ኦኬ ሜላትን ኦኬ አግኝቻታለሁ። ብሎክ አደረኩ። ጋይስ ኖርማል እኮ ኮመንቷ እኔ ነው ይመለከተኝ። ስሙ እና ብቻ ትመጪና በደንብ ነው የምናገርሽ። በጣም ትመጪና ፊንገርዬ፣ ፊንገር እንደዚህ፣ ፊንገር እንደዚህ። ኖ ኖ ኖ ኖ የኔ ፍቅር፣ መፈነጋገሩ ይቆየንና ለምንጠይቅሽ መልስ መልሽልን። መፈነጋገሩ እዛው መፈነጋገርን የሚያውቀው ውሻ አቅፎ የሚውል ነው የኔ ፍቅር። ከሰው ጋር የሚውል መፈነጋገርን አያውቅም። ይሄን ማወቅ አለብሽ። ያ መፈነጋገርን የሚያውቅ ከሰዎች ጋር የሚውል ሰው መፈነጋገርን አያውቅም። ለብቻው የሚውል ሰው ነው መፈነጋገርን የሚያውቅ። እንስሳ አቅፎ የሚውል ሰው ነው መፈነጋገርን የሚያውቅ። ይሄን ማወቅ አለብሽ። ለፊንገር እንደዚህ በሉልኝ፣ ለፊንገር እንዲህ ብላችሁ ንገሩልኝ። አሁን ለምጠይቅሽ መልስ መልሽ። በመጀመሪያ ደረጃ በጎችሽን ለምን ናቅሻቸው? ያልሞተችው እናትሽን ሞተች ብለሽ ለምን ተናገርሽ? አሁን ደግሞ እናቴ ከሆነች ዴኔን ትመርመርልኝ፣ ትምጣልኝ፣ ፈልጉልኝ፣ እንደዚህ አርጉልኝ፣ እንደዚህ አርጉልኝ፣ ነፃነት ይውጣልኝ፣ እውነት ይውጣልኝ ምናምን ማለት ለምን አስፈለገ? የሞተ እናትሽ ከመቃብር ተነስታ አልመጣች። ከሞተች ሞተች ነው። ማብራሪያም አያስፈልግም። ነገርኩሽ። ስለአሁን ስለ እኔ እናት እንዲናት እንዲናት ብትይ ማብራሪያ አልሰጥሽም። ምክንያቱም ምንም አይጠቅምሽማ። ስለሞተ ሰው አትሰማኝ እናቴ ባብራራልሽ ብነግርሽ። በቃ እናንተ በፈለጋችሁበት መንገድ ተረዱ ብዬ ዘጋልሻለሁ፣ ወይ ደግሞ ከዚህ በፊት ያወራሁትን ስም ይልሻለሁ እንጂ አላብራራልሽም። አንቺ ያልሞቱ እናትሽን ለፎሎዎችሽ፣ ለላይክ ለአድናቂዎችሽ፣ ለእነዚህ ገርዳሚዎችሽ ወይ አታስተምሪያቸው ወይ አታነቂያቸው። አደደብሻቸው። ገብርኤል ምስክሬ ነው። ወይ ሰልፍ ኮንፊደንስ እንዲኖራቸው አረብ ሀገር ሰርተው ምን ማድረግ እንዳለባቸው፣ ምን መስራት እንዳለባቸው፣ ምን መቀየር እንዳለባቸው አንድ ቀን አታስተምሪያቸውም። ትመጫለሽ፣ እንደውም ይወዱሻል አይደለ? ይወዱሻል፣ ያግዙሻል፣ ይደግፉሻል። ብርታቶችሽ፣ ኃይሎችሽ ናቸው አይደለ? እነሱን የሚጠቅም ነገር አንድ ቀን ስታደርጊ አይችሽ አላውቅም። አንድ ቀን ማለት ነው። አንድ ቀን የህይወት ተሞክሮ እንኳን ልታስተምሪያቸው አትሞክሪም። ወዶችዬ እንደዚህ ሆኖ እኮ እንደዚህ ስለ እንትን አናውራ። ሀሜት ነው ሊያሹ የምታሙ። እኔ ማውራውን ወሬ እኮ ነው እየሳቅሽ የምታወሪላቸው። አየሽ፣ እዚህ ጋር ያቆሙሽ በጎችሽ፣ ገርዳሚዎችሽ ከአንቺ አሪያ ሊወስዱ የሚገባው ጀግንነትንማ ያሳዩሽ እነማን እንደሆኑ ታውቂያለሽ? እነሱ ናቸው ጀግናዎችሽ ለአንቺ። አንቺ አይደለሽም። እነሱ የአንቺ ወታደሮች ስለሆኑ ቁመው የሚፋለሙልሽ እነሱ ናቸው። እነሱ ለአንቺ ይሄን ያህል መስዋዕትነት እየከፈሉ 24 ሰዓት እየተሳደቡልሽ፣ አንቺ ግን ለህይወታቸው የሚጠቅም መስመር አታስተምሪያቸውም። ጀስት ፈን ኢንጆይ እና ሽርሙጥና ይሄ ጋለሞታነትን እያሻፈዱ እንደዚህ እያሉ ሰውነትን እያሳዩ እየተበላቀጡ እንደዚህ እያሉ ሜክ ማድረግን ኢዚ ላይፍን ነው የምታሳያቸው። ከዛ ማለፍ ሲል እኔ እኮ በህብረት ቢነሱብኝ ጀግና ነኝ። ጀግናዎችሽ፣ ወታደሮችሽ፣ ኮመታተሮችሽ የሚደግፉሽ ነች፣ አንቺ አይደለሽም። ስለዚህ ለነዚህ ለሚከፍሉልሽ መስዋዕት ለሚሰጡሽ እህቶችሽ አስተምሪያቸው። ጭንቅላታቸውን አንቂ። እውቀት ካለሽ መናገር የምትችይ ከሆነ ማስተማር የምትችይ ከሆነ አንዳንዴ ሚዛናዊ ትሆኛለሽ። ስድብ ትቻለሁ፣ መልስ አልመላለስም። እንደዚህ አዎ ደግሞ ዛሬ ምናልሽ አንቺ ፊንገር ምን አለች? ቆይ ምን ጋይስ መንዛ አማራ አይደለም ልታነካኪ? ምን ነው ጊፍት አለቀ? በጎንደር ስም የሚሰበሰብ ጊፍት አለቀ አለቀ። ዩ ሶ ስዊት
ስታይኝ እኔ ገርዳሚዎቹ ጎንደሬ ነው እንዴ በመስልሽ? እዚህ ሚዲያ ላይ ያሉት የጎንደር ልጅ ነኝ ቤታ ፋኖ ብሎ የሚደግፉሽን ጎንደሬ መሰለሽ እንዴ በመስልሽ? እኔ እንደዛ ነው እንዴ በመስልሽ? እኔ አቤት አቤት፣ ምንድን ያልሽው? ያልሽውን ላስታውስሽ እና ላስታውስሽ ያልሽውን ትናንትና ምንድን ያልሽው? ጎንደሬ አይደለም አለችኝ አባትሽ። እና መንዝስ አማራ አይደለም? ትናንትና ምን ነው ታዲያ ስታወራ የነበረውን ይሄ የጎጥ ክፍፍልና አንቺ አይደለሽ እንዴ ስታንቋሽሽ የነበረው? እኔ አይደለሁም እኮ ከጎንደር ውጭ አማራ የለም ስትይ የነበረው አንቺ አይደለሽ እንዴ? በእኛ በጎንደሮች ትቀናላችሁ ስትይ የነበረው አንቺ አይደለሽ እንዴ? ሳይል ሳያድር ጎንደሬ ሲዋንን የብሬ ነው። ጎንደሬ ሲዋንን መንዝም አማራ ነው እንትንም አማራ ጋይስ በራበት። በጎንደር ስም ጊፍት መለቃቀም የለም። ጎንደሬ ኖ ሞር ጊፍት። የኔዋን ትላንት እንደ ኤልሻዳይን መቀመጫ ያሰጣሻቸው ጎጠኛ እያልሽ ስትሰዳደቢና ስትሳደብ የነበረው ለእኛም ስትመክሪን የነበረው ይሄን አልነበረ እንዴ? ዛሬ ምነውሳ መንዝም አማራ ነው አንቺ ደደብ ፊንገር ጎንደርን ጀግና ማረጓ እኮ ነው። አንቺ አልነበርሽ እንዴ ጎንደሬ ጀግና እያልሽ ስትመሰክሪ የነበረው? ዛሬ ምነውሳ ቀዘቀዘ ጊፍቱ አንድ አማራ። እሺ ከዛም በኋላ አሁ ልክ ነሽ አንድ አማራ። ከዛ ምን እንደነሱ በግ ነው እንዴ በመስልሽ? እኔ ስታይኝ በግ ነው እንዴ በመስልሽ? ትላንት ያልሽው አንቺ ዛሬ ምን ነው እኔን አጠጋጋሽኝ? ምክንያቱም ከጎንደር ውጭ ላንቺ አማራ እንደሌለ ነው ስታወሪ እስከ ዛሬ የምንመክሽ። ከነ ኤልሻዳይ ጋር የምትጣይው ከነ ሚጡ ጋር የምትነካከሽው በምንድን ነበረ? በዘር በጎጥ አይደል እንዴ? ጎንደሬ አንደኛ ጎጃሜ አይችልም እያልሽ በምትሰዳደቡት ጎጥ አይደል እንዴ? በምትናገሩ ንግግር አይደል እንዴ? አይደል እንዴ? ዛሬ ምን ነው እሷ መንዝም አማራ ነው። ትናንትና ምን ነው አልታየሽ? እሷ ዛሬ ምን ነው እችን ተናገርሽ? ቀዘቀዛ ጊፍቱ ጎንደሬ እንዴ ነን እኛ ጎንደሮች ከወደድን ወጭ ከጠላን ሬት የሚጠፋ ጊፍት ቢሰጠ ጠፋ። አይ ነው የኔ ፍቅር ስታይኝ እኔ ቲክቶክ ምናምን ዝም ብሎ ይሄ ለጊፍት እና ለጌም ምናምን ነኝ ያልኩሽ መሰለሽ እንዴ? እኔ እኮ ደሜን የነገርኩሽ ያለብኝ እንደምን የነገርኩሽ። እና እኔ ልፎግሪያችሁ እዛው የምትፎግሪያቸውን ፎግሪያቸው እንጂ እኔን አትፎግሪኝም። በጎንደር ስም የሚሰበሰብ ጊፍት የለም ከዚህ በኋላ። ነቅተዋል። አሁን የነቁት የሚሰጡት እነማን እንደሆነ እናውቃቸዋለን። እነማን እንደሆኑ በደንብ እናውቃቸዋለን። ባይዘወይ እናውቃቸዋለን። አዲስ ቢመጡ ባይመጡ ቢሄዱ ቢቀሩ እናውቃቸዋለን። ነብር ኤልሻዳይ በሰራች ቪዲዮ በማግስቱ ነብር ሙሉ ቀሚስ ለብሰሽ የመጣሽበትን መሪዝን እናውቋለን። በነገራችን ላይ ከማን ትእዛዝ ተሰጥቶሽ እንደለበሽም እናውቃለን። ከሊያ ምንም የሚያመልጥ ነገር የለም። ባይዘው በዚህ ደረጃ ለምን እንደዚህ እንደምትሰቃይም እናውቃለን። ኤልሻዳይን በዚህ ደረጃ ኮፒ እያደረግሽ መከራሽን የምትበይው ለምን እንደሆነም እናውቃለን። የማያውቁት በጎቹና የቲክቶክስ ማህበረሰብ ነው እንጂ እኛ እናውቃለን። ኤልሻዳይን መምሰል ለምን እንደምትፈልጊ እኛ እናውቃለን። ደውልልኝ፣ በእናትህ መልስልኝ፣ በእናትህን አናግረኝ። ለሱ እንደሆነ እናውቃለን። እኛ እናውቃለን። ባይዘው እኔ አውቃለሁ። በጎቹ አያውቁም፣ ሌሎቹም አያውቁም። እኔ ግን አውቃለሁ። ይመች፣ ችግር የለውም። ይመች። ግን አሁንም እየነገርኩሽ ነው። ዛሬ ለነገርኩሽና ለተናገርኩሽ ንግግር ዩቱብ ላይ መተሽ መልስ እንድትመልሽልኝ። እልህ ይዞሽ ዩቱብ ላይ ቀጥ ብለሽ ዩቱብ እንድትገቢ ገርዳሚዎችን አደራጅተሽ ወታደሮችን አደራጅተሽ ነይ ዩቱብ ላይ ቀጥ ብለሽ
እዛ ቲክቶክ ላይ አንዴ ነብራማውን ልብስ፣ አንዴ ከንፈርሽን እንዲህ እያደረግሽ፣ አንዴ መከራሽን አትበይ። ኤልሻዳይ የራሷ መክሊት ነው ያላት። ይሆንሽ አይምሰልሽ። አልሆንሽ የቲክቶክ አሻንጉሊት። በነገራችን ላይ ስድብ ያቆምሽ እንስቷ፣ እማትሳደቢው በጣም ብዙ ሰው የሚወድሽ ንግስቷ፣ ኪንጓ ለእኔ ሲሆን ስድቡ አይቆጠርም እንዴ? ንግስት ሆይ ስድብ አቁሞ የለ እንዴ? ንግስት ሆይ ጨዋታ ብቻ አይደለ እንዴ የሚፈልጉት? ንግስት ሆይ አይመላለሱም አይደለ እንዴ? ለምንድን ነው ለሊያሾ መልስ የምትመልሹ? ለምን ስራ ትሆኝብኛለሽ? ለምን ስራ ትሆኝብኛለሽ? ለምን ነጭ አይጥ ንቀሻት አይደለም መልስ ያልመለስሽላት? እኔንም ትንቅኝ ለምን መልስ ትመልሽልኛለሽ? ጋይስ ጠይቁልኝ ቤተሰብ። ነጭ አይጥን ንቀሻት ነው አይደለም? ንቀሻት ነው መልስ የማትመልሽላት። ሶ ታዲያ የምትንቂውን ሰው ለምን መልስ ትመልሽለታለሽ? እኔንስ ትንቅኝ የለ? ለምን ትመልሽ? ለእኔ ለምን መልስ ትመልሽልኛለሽ? አትመልሽልኝ። ተናክሽኝ መልስ አትመልሽልኝ። ከነጭ አይጥ ስለምታላዝንብሽ ሌሊቱን ሙሉ መቋቋም ያቅትሻል ብዬሻለሁ። ምክንያቱም የነጭ አይጥን ንግግር፣ የነጭ አይጥን ወቀሳ፣ የነጭ አይጥን ወሬዎች ወይም አደራጅታ የምትናገርበሽን የምትቋቋሚበት አንጀት የለሽም። አንጀትሽ ቆስሏል ብላሻለች። አንጀት የለሽም፣ አቅም የለሽም። አንጀት ሺህ ወታደሮችሽ ቢደራጁ የእሷን ንግግር ለራስሽ ቁጭ ብለሽ ማዳመጥ አትችይም። አቅም የለሽም። ሰልፍ ኮንፊደንስ የለሽም። በራስሽ የቆምሽ ልጅ አይደለሽም እንጂ እንዳለሽ ወታደር እኮ አልኩሽ እኮ እንዳለሽ ወታደር፣ እንዳለሽ ደጋፊ። ነጭ አይጥ ለምን 24 ሰዓት ስታወራ ትቅር ደጋፊዎች ይመልሱልኛል ብለሽ አርገሽ ቁጭት ነበረ አይደል? ግን አትሽም። ነጭ አይጥ ታምሻለች። አትሽም። ብቃትም መልስም አታውቂም። ምክንያቱም አንቺ የቲክቶክ እንጂ የህይወት ሰው አይደለሽም። የቲክቶክ ሰው ደግሞ ምንድነው? ቲክቶክ ላይ አድናቆት ብቻ ነው ማየት የሚፈልገው። እኔ አንዳንዴ ነጭ አይጥ ስዘልፈኝም ስሰድበኝም በፊት የሚጠቅመኝን ሰማለሁ። ሁሌ ነው የምለው። ባይዘወይ ስሰማት አልሰማትም እላችኋለሁ። ጋይስ እስኪ የኔ ቤተሰቦች መልሱ። ነጭ አይጥ እየሰደበችኝ ቁጭ ብዬ አዳምጣታለሁ እላችኋለሁ። አልልም? ዋሻው ጋይስ ዋሻው። እስኪ መልሱልኝ ቤተሰብ፣ የኔ ቤተሰቦች። ነጭ አይጥ እኔን እየሰደበችኝም ቁጭ ብዬ እሰማታለሁ። የሚጠቅመኝን ወስዳለሁ፣ የምፈልገውን ወስዳለሁ፣ የማልፈልገውን ተዋለሁ። ምክንያቱም ስድብ ባለበት አንዳንዴ አይምሮሽን የምታነቂበት ቦታዎች ይኖራሉ። አንቺ ግን ደደብ ነሽ፣ አታቂ፣ መሀይም ነሽ፣ ምንም አታቂ፣ ከአድናቆቶች ምንም አታቂ፣ ምንም ነገር። አንቺ አድናቆት ያጣሽ ቀን ትጠፊያለሽ፣ ትመንኛለሽ፣ ትሰወሪያለሽ፣ ወይ ደግሞ ውሻሽን በምትጎትሽበት ገመድ ታንቀሽ ትሞቻለሽ። አትሺም። ስድብ ያለበት ቦታ ላይ ስትመጪ ላይክ እንዴት እንደምትመልሽ ራሱ ያስቀኛል። ጌታን ለትምህርት አይደለም የምትመጪው፣ ለእውቀት አይደለም። አንድና አንድ አድናቆትን ብቻ ፈልገሽ ነው። አድናቆትን ብቻ ትፈልጊ። ሚዲያ ላይ መሰደብ፣ መጠላት፣ መተቸት፣ መደነቅ፣ መንቋሸሽ፣ መዋረድ አለ። ምክንያቱም ሚዲያ ላይ ስትመጪ ይሄን ሁሉ ነገር አክሴፕት አድርገሽ እንጂ አድናቆትን ብቻ ፈልገሽ አትመጪ። ሲቀጥል ስድብ አቁሜያለሁ፣ ስድብ ትቻለሁ። ለምን ስድብ እንዳቆምሽ ምናምን ስለ ስድብ ሰዎችን የማትሳደቢበት ሪዝን ለምንድን ነው ታውቂያለሽ? አንቺ ከአንቺ የበለጠ ሚዲያ ላይ ምን አለች? እንዳንቺ የተጠላ ሰው የለም ማለት እኔ በመጀመሪያ ደረጃ እኔ መድኃኒዓለም አይጥ ነኝ። በመጀመሪያ ደረጃ የፈጠረኝ ጌታ እሱ አይጥ ነኝ። ሁሌ ነው የምልሽ። በመቀጠል ከአንቺ የበለጠ ህዝብ የጠላው ሰው አልነበረም። ከአንቺ የበለጠ ህዝብ የተፋብሽ ሰው አልነበረም። እኔ እኮ የአረብ ሀገር ሴቶች ናቸው ከኔ ጋር ጸባቸው አይደለ? በጎች ገርዳሚዎች ስለምላቸው ከኔ ጋር ጸባቸው እውነታው ያ ነው።
እውነታው ያ ነው። አንቺ ባትጠይ 17 አካውንትሽ ብሎክ አይደረግም ነበረ። ቲክቶክ ላይ ለ17ኛ ጊዜ ነው አካውንትሽ የተዘጋው። ያ ማለት አንድ ብሔር አይደለም 85 ብሔሩ ይጠላሽ ነበር ማለት ነው። መጠላትን ታውቂዋለሽ። ዛሬ ላይ እሱን ረስተሽ ትመጪና እሷን እኮ ማንም አይወዳትም እንዳለ እኮ እኔን እኮ ነው የሚወዱኝ የሚያደንቁኝ። ትላንት ያ ሁሉ ህዝብ ሲሰድብሽስ፣ አካውንትሽን መቀመጫ ሲያሳጡሽስ፣ ኦይ ጎንደሬ ስለሆንኩኝ አማራ ስለሆንኩኝ ለአማራ ትግል ነው። ዴባ በአማራ ስምማ ሰውነትሽን ተሰራሽ። ያቺ የበፊቷ ሴትዮ ቀየርሻት በአማራ ደም። ዛሬ ታዲያ በአማራ ስም ከሆነ ታዲያ ለምን ታዲያ እንደዚህ አትይ? እውነቷን ነው ማሚት፣ ትግሉ መቼ አለቀ ብላለች። ከዛም ትመጪ ነው ሊያሾን በጣም ስለጠሏት አይወዷትም እኮ ሬሌ። ቀድሞውኑ ይሄን ብዬ እኮ አይደለም የምመጣው እኔ መድኃኒዓለም አባቴ አይጥላል። ሰው ጠላኝ አልጠላኝ እኔ ብቻዬን የኖርኩ ልጅ እኮ ነኝ። ብቻዬን ያደግኩ ልጅ ነኝ እኮ። አድናቆት እያየሁ ያደግኩ ልጅ መሰለሽ እንዴ? እናቴ ናት ስታደንቀኝ የነበረው። ከዛ በኋላ ብቻዬን የኖርኩ ልጅ ነኝ። ብቻዬን ህይወትን ያሸነፍኩ ልጅ ነኝ። አድናቆት ያን ያህል አያስደነግጠኝም፣ አያስገርመኝም። እንዳንቺ አድናቆት የምፈልግ ልጅ አይደለሁም። ተጠልተሽ ለምትዩ ደግሞ እኔ ማንም አልጠላኝም። የሚጠላኝ እንዳንቺ አይነቱ በግና ደደብ ነው። ሊያሾ ስለ ሰርጀሪ ለምን ታወሪያለሽ የምትሉኝ ሰዎች አላችሁ። ሰርጀሪ ስለ እኔ ማውራት አቁማለች እንዴ? ጥያቄ ልጠይቃችሁ። አንዳንድ ሰዎች ትመጡና ለምንድን ነው ስለዚህ ልጅ የምታወሪው ሊያሾ ምናምን። ባይ ዘ ዌይ እኔ እንደናንተ አይነት ጭንቅላት አይደለም ያለኝ። እምትዋቸውና የማትዋቸው ሰዎች